ተፎካካሪ የፖለቲካ ፓርቲዎች ለመራጩ ሕዝብ መርሃ ግብራቸውን እያስተዋወቁ መሆናቸውን የሰሜን ጎጃም ዞንና የሰሜን ወሎ ዞን ዋና አስተዳዳሪዎች ገለጹ። መራጩ ሕዝብ ተመዝግቦ የምርጫ ካርድ እንዲወስድ ለማድረግ ፓርቲዎቹ በየዞኖቻቸው በጋራ እየሰሩ መሆኑን አስተዳዳሪዎቹ ተናግረዋል። ሰለሞን ዘመኑ ተጨማሪ አለው። በአማራ ክልል ለሚካሄደው ጠቅላላ ሀገራዊ ምርጫ በተለያዩ ዞኖች የመራጮች ምዝገባ እየተካሄደ ይገኛል። በመሆኑም መራጩ ሕዝብ መብቱን ተጠቅመው የሚበጀውን ፓርቲ እንዲመርጥ ለማስቻል የቅስቀሳና የግንዛቤ ስራዎች እየተከናወኑ ከመሆኑን ባሻገር የመራጮች ምዝገባ እየተካሄደ መሆኑን የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁንና የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ ይመር ገልጸዋል። ምርጫው ሰላማዊ እንዲሆን፣ ዲሞክራሲያዊ እንዲሆን፣ ፍትሃዊ እንዲሆን አሳታፊ እንዲሆን ለማድረግ በዞን ደረጃም ስራዎችን እየሰራን ያለንበት ሁኔታ ነው ያለው። አሁን ባለበት ሁኔታ በእኛ ዞን 7 ተፎካካሪ ፓርቲዎች ተመዝግበው የራሳቸውን ማኒፌስቶ እያቀረቡ በተለያየ መንገድ እያቀረቡ ያለበት ሁኔታ አለ። የራሳቸውን ምልክት ለማህበረሰባቸው እያስተዋወቁ ያለበት ሁኔታ አለ። በዞናችን 9 የምርጫ ክልሎች አሉት። እንዲሁም ደግሞ 1001 የምርጫ ጣቢያዎች ይገኙበታል። እነዚህ የምርጫ ክልሎችና ጣቢያዎች ላይ ህብረተሰቡ ድምጹን ተጠቅሞ በቀጣይ ይችን ሀገር ያሻግራል ልኛም ብሎ ያመነበትን መንግስት እንዲመርጥና እድሉ እንዲጠቀም የማድረግ ስራ እየሰራ እንገኛለን። ተፎካካሪ የፖለቲካ ፓርቲዎችም ከህዝቡ እየተገናኙ የማኒፌስቶ ትውውቅ እያደረጉ መሆኑንም አስረድተዋል። ተፎካካሪ ፓርቲዎች በቀጥታ ወደ መራጮቻቸው ቀርበው ሀሳባቸውን እንዲገልጹ ለማድረግ በእኛ በኩል ሰላማዊ እንዲሆን፣ ፍትሃዊ እንዲሆን፣ ዲሞክራሲያዊ እንዲሆን ለማድረግ ስራዎች እየተሰራበት ያለበት ሁኔታ ነው ያለው። በእኛ ዞን 5 ተፎካካሪ የምርጫ ፓርቲዎች ተመዝግበዋል። ህዝባችንን አሁን መድረክ እየተፈጠረ የዘንድሮው የ7ኛው ሀገራዊ ምርጫ የማይቀር መሆኑን እንዲገነዘብና እንዲያውቅ የማድረግ ስራ እየተሰራ ነው። ተፎካካሪ ፓርቲዎች የጋራ ምክር ቤት አቋቁመው በሰላማዊ መንገድ በዲሞክራሲያዊ አግባብ ፕሮግራማቸውን እንዲያስተዋውቁ ምቹ ሁኔታ እየፈጠረ ነው። በየምርጫ ጣቢያዎች የምርጫ ቁሳቁሶችና የሰው ኃይል መሟላቱንም አስረድተዋል። ሁሉም ወረዳዎች ላይ የምርጫ ጣቢያዎች የሰው ኃይል ተሟልቶላቸው ስራ የጀመሩበት ሁኔታ ነው ያለው። የፖለቲካ ፓርቲዎችን እየቀሰቀሱ በመሆኑ ምክንያት መራጮቹ ወደ ምርጫ ጣቢያ ሄደው የምርጫ ካርዳቸውን ለመውሰድ በነጻነት እንዲወስዱ ለማድረግ ስራዎች እየሰራን ያለንበት ሁኔታ ነው ያለው። የምርጫ ቦርድ አስፈጻሚዎች በየደረጃው ቢሮአቸውን ከፍተው የምርጫ ሂደቱን እንዲከታተሉና እንዲያስፈጽሙ ስራዎች እየሰራ እንገኛለን። ምርጫ ቁሳቁሶች እና የምርጫ አስፈጻሚዎች በየምርጫ ክልሉ የመግባት ጀምረዋል። ቀሪ 5 የምርጫ ክልሎች አሁን ከጸጥታ ሁኔታው አኳያ አስቻይ ሁኔታ ተፈጥሯል ተብሎ አረንጓዴ ደረጃ ደርሰዋል በሚል አሁን ሰሞኑን የምርጫ አስፈጻሚዎችና ቁሳቁሶች እንዲገቡ ጥያቄ ለምርጫ ቦርድ የቀረበበት ሁኔታ ነው ያሉት። በመሆኑም መራጩ ሕዝብ በአቅራቢያው ወደሚገኙ የምርጫ ጣቢያዎች በመሄድ የምርጫ ካርድ ማውጣት እንዳለበት ዋና አስተዳዳሪዎቹ አሳስበዋል።